ሰላም ጤና ይስጥልን። በዛሬው ዕለት የመረጃ መረባችን በሀገራችን ወቅታዊ የፖለቲካዊ ጸጥታና የወሰን ጉዳይ ላይ የወጡ አዳዲስ መረጃዎች ይዘን መጥተናል። በወልቃይት ጠገዴና ራያ ጉዳይ ላይ ከጠቅላይ ሚኒስትር አብይ አህመድና ከዞኑ አስተዳዳሪ የሰጡ ተቃራኒ ምላሾች መረጃዎችን በስፋት የምናጋራ ይሆናል። የወልቃይት አስተዳዳሪ ለጠቅላይ ሚኒስትር ንግግር ተቃራኒ ምላሽ ሰጡ። ምን አሉ? እንመለከተዋለን። በተያዘ መረጃም የወልቃይቱ አስተዳደር ለፋኖ አነጋጋሪ ጥሪ አቅርበዋል። እንዋጋቸዋለን በማለት ገልጸዋል። የአማራው ጥያቄ ተመልሷል፣ ውጊያ በቃ ሲሉ መግለጫ ሰጥቷል። ለመሆኑ ምን አሉ? እንመለከተዋለን። በራያ አላማጣ መስመር ስላለ ወቅታዊ ጸጥታ ፍጥጫ የተሰሙ አዳዲስ ዘገባዎች ወጥተዋል። እንዲሁም የትግራይና የኤርትራ አመራሮች ወለምሻ ላይ ያካሄዱት ጽምዶ የተሰኘ አነጋጋሪ ስብስብ መነጋገሪያ ሆኖ ቀጥሏል። እንዲሁም በሀገራዊ የምክክር መድረክ በአዲስ አበባ ሀገራዊ ማዕቀፍ ዙሪያ የተደረጉ ክርክሮች ዝርዝር የኦሮሚያ ባለስልጣናት አስጠንቅቋል። አመፅ እንጠራለን ሲሉ የኦሮሚያ ባለስልጣናት ሲያስጠነቅቁ አጠቃላይ ትናንት ስለነበረው ምክክር በርካቶችን ጥለው ስለወጡበት አጀንዳ መረጃውን በስፋት የምናጋራ ይሆናል። ክቡራን አድማጭ ተመልካቾች አብራችሁን የምትቆዩ ከሆነ እኔንና ሌሎች በርካታ ያሉ መረጃዎችን እናስቃኛለን። መረጃውን ላይክ፣ ሸር እያደረጋችሁ በድጋሚ እስከ ፕሮግራም ፍጻሜ አብረን እንቆይ። በቅድሚያ በወልቃይት ጠገዴ ሰቲት ሁመራና ራያ አካባቢ ጾታና አስተዳደራዊ ወሰን ዙሪያ ከጠቅላይ ሚኒስትር አብይ አህመድና ከዞኑ አስተዳደር የተሰጡ አዳዲስና አነጋጋሪ መግለጫዎችን እናስቀድም። ጠቅላይ ሚኒስትር በክልሉ ብዙሃን መገናኛ ቀርበው በሰጡት ማብራሪያ ላይ የወልቃይት ጠገዴ ዞን አስተዳዳሪ አቶ አሸተ ደምለው ጠንከር ያለ ምላሽ ሰጥተዋል። እንደደረሱን መረጃዎች ከሆነ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከሰሞኑ በአማራ ብሔራዊ ክልላዊ መንግስት ብዙሃን መገናኛ አሚኮ ቀርበው በሰጡት ቃለ በወልቃይትና በራያ አካባቢ የወሰን የማንነት ጥያቄ ዙሪያ ማብራሪያ መስጠታቸው ይታወሳል። ጠቅላይ ሚኒስትሩ በንግግራቸው የአካባቢው አስተዳደር ወሰን አሁንም ቢሆን የህግ እውቅና የማግኘት ሂደት በውይይትና በፖለቲካ ምክክሮች የሚወሰን መሆኑ ጠቁሞ ነበር። አክለው አሁን ባለው ሁኔታ በጎንደርና በወልቃይት መካከል ያለው የሰው የንግድ እንቅስቃሴ ክፍት መሆኑ የገለጹ ሲሆን ዘላቂ መፍትሄው ግን በምክክር ሂደት እንደሚጠበቅ አብራርተዋል። ይህን የጠቅላይ ሚኒስትሩ መግለጫ ተከትሎ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው በሰጡት ምላሽ ዘላቂ ውሳኔ ከህዝብ ፍላጎትና መስዋዕትነት የተነሳ እንደሆነ አብራርቷል። የወልቃይት ጠገዴ ህዝብ የማንነትና የአስተዳደር ወሰን ጥያቄ በተግባር የተመለሰ መሆኑን ገልጿል። የዞኑ ማንነት ወሰን ጉዳይ የህግ ማዕቀፍና ይፋዊ እውቅና የማግኘት ስራ ብቻ የሚቀር መሆኑን ሲያብራሩ ተደምጠዋል። የማንነት ጥያቄ የመጨረሻ ውሳኔ የሚያገኘው በህዝብ ፍላጎት መሰረት እንደሆነና መንግስትም ይህንን ህጋዊ መንገድ ከማጽናት ውጭ ሌላ አማራጭ እንደሌለው ገልጿል። ባለፉት ዓመታት በእነዚህ አካባቢ የመልሶ ማቋቋም የበጀትና የአስተዳደር ስራዎች ሲከናወኑ የቆዩ ሲሆን የቀጠናው የወሰንና የማንነት ጉዳይ በሰላማዊ በህጋዊ መንገድ ዘላቂ መፍትሄ እንዲያገኝ የተለያዩ አካላት ጥሪያቸውን በማስተላለፍ ላይ ይገኛሉ። በወልቃይት ጠገዴ ሰቲት ሁመራና ራያ ጉዳይ ዙሪያ ከጠቅላይ ሚኒስትርና ከዞን አስተዳዳሪ የተሰጡ መግለጫዎች አስመልክቶ ያጠቃላይ የወጡ መረጃዎች እንዳመለከቱ ከሆነ በተለይ አሸተ ደምለው በሰጡት መረጃ መንግስት ጉዳዩ በፍጥነት ወስዶ በጀት በመመደብ ቶሎ እውቅናውን እንዲያጠና ገልጸው ህዝቡን ያዳምጡ በማለት ጥሪ ያቀርባል። ይህ ባለበት በሱዳን አዋሳኝ ምዕራብ ትግራይ ሸራይና አቅጣጫ የነበረው ግጭት ከገባ በኋላ በራያ ግንባር በኩል በወታደራዊ ፍጥጫና ዝግጅት መኖራቸው ነዋሪዎች ገልጸዋል። በራያ አላማጣ አካባቢ ያሉ ነዋሪዎች በቀጠናው ከፍተኛ ወታደራዊ እንቅስቃሴና ፍጥጫ መኖር በመግለጽ ላይ ይገኛሉ። ከቀናት በፊት በምዕራብ ትግራይ ሸረሪና መስመር በፌዴራል ኃይሎችና በትግራይ ታጣቂ መካከል የነበረው ግጭት መረጋጋት ያሳይ ቢሆንም በራያ አላማጣ ግንባር ግን አዳዲስ ወታደራዊ እንቅስቃሴ መኖራቸውን ነዋሪዎች ገልጸዋል። የአላማጣ ከተማና ከነዋሪዎች እንደሚሉት በጨርጨር በቢሶበር በዋጃ በቆቦ መስመር እንዲሁም በሌሎች አጎራባች አካባቢ የታጠቁ ኃይሎች መደራጀትና የጦር መሳሪያ እንቅስቃሴ በመጨመሩ ምክንያት በቀጠናው የጸጥታ ስጋት ደቅኗል። በአካባቢ ያለው ፍጥጫ ወደ አዲስ ግጭት እንዳያመራ የራያ ማህበረሰብና ነዋሪ ስጋታቸውን ገልጿል። ነዋሪዎች አክለው እንዳመላከቱ ከሆነ በሚከሰት ግጭት ሁሉ ቀጥተኛ ተጎጂ የሚሆነው የአካባቢ ህዝብ በመሆኑ ችግሮች በሰላማዊ መንገድ እንዲፈቱና ዘላቂ ሰላም እንዲረጋገጥ ይፈልጋሉ ተብሏል። እስካሁን ባለው መረጃ መሰረት በሁለቱም ወገን በኩል ስለሚደረጉ ወታደራዊ እንቅስቃሴና ስጋቱ ከፌዴራል መንግስት ሆነ ከትግራይ ክልል ጊዜያዊ አስተዳደር በኩል የተሰጠ ምንም አይነት ይፋዊ መግለጫ የለም። እንደሚታወቀው የራያ አካባቢ ከጦርነት ማግስት ከህወሓት ነጻ ቢሆንም መንግስት አስተዳደሩን በማፍረስ በፌዴራል ኃይል ለማስተዳደር ቢሞክርም የትግራይ ኃይሎች በተደጋጋሚ በፈጸሙት ጥቃት
የፌዴራል ኃይሎች ለትግራይ መንግስት ጥለው መውጣታቸው ይታወሳል። አሁን ደግሞ የትግራይ ኃይሎች ከሰሞኑ በራያ እስከ ቆቦ መንቀሳቀሳቸው ተከትሎ የአካባቢ ባለስልጣናት ወደ ወልዲያ መሸሻቸው ተነግሯል። ከትናንት ጀምሮ መንግስትም ከወልዲያ ከደሴ ያለውን የባንክ ገንዘብ በመጫን ወደ አዲስ አበባ ሲያሸሹ መዋላቸው በቦታው ሆኖ መረ ሚዲያ ዘግቦታል። በርካታ ባለስልጣናት ወደ ባህር ዳርና አዲስ አበባ መሸሽ መጀመራቸውም ተገልጿል። ይህንን ተከትሎ ትናንት ጠቅላይ ሚኒስትር አብይ የአማራ ባለስልጣናትን ማስጠንቀቃቸውም ተነግሯል። ማንም ባለስልጣን ባለበት መቆም አለበት ማለት ገልጸው የሚያስተዳድረውን አካባቢ ጥሎ የሚሄድ ይጠየቃል፣ አብሮ ከሰራዊቱ ጋር መታገል አለበት በማለት ማስጠንቀቂያ ሰጥተዋል ተብሏል። አሸተ ደምለው አያይዘው የፋኖ ኃይሎች የአማራ ወጣቶች በተለይ ጫካ ገብቶ በዓለም ላይ ያሉ የፋኖ ኃይሎች አስጠንቅቀዋል። አሳማዎች በማለትም የስድብ ናዳ ሲያወሩ ተደምጧል። ቃል በቃል እንዲህ ነው ያሉት። የአማራ ወጣቶች ሆይ አሁንም ጫካ ገብታችሁ በመታገል ላይ ያላችሁ የአማራው ዋና ጥያቄ የወልቃይት ማንነት ነበር። እሱ በብልጽግና መንግስት ተመልሷል። የቀረው በህግ ማጽደቅ ነው። ስለዚህ ጫካ ሊያስገባ የሚችል ነገር የለም። ከዚህ በተጨማሪ አሁን አማራ ሆኖ ጫካ ገብቶ ከህወሓት ኃይሎች ወይም ከትግራይ ኃይሎች ጋር ተስማምቶ ለመስራት የሚያስብ ካለ ይህ ከአሳማ ጋር መዋል ነው ወይም ደግሞ አሳማነት ነው ማለት ገልጿል። ወያኔና አሳማ አንድ ነው። ወያኔ ጋር መላፋት ከአሳማ ጋር መላፋት ነው። አሳማን አሁን ብታጥበው ነገ ተመልሶ መቆሸሹ አይቀርም። ተመልሶ ያሆነው ወያኔ የቆሸሸ ነው። ይህ ፈጽሞ አያስፈልግም። ሀገር አይጠቅምም። ጸረ አማራ ነው፣ ጸረ ኢትዮጵያ ነው፣ ጸረ ፍትህና ጸረ አብሮነት ነው። ይህ ኃይል እስከ መጨረሻው ከምድር መጥፋት አለበት። አሁንም ቢሆን ለአማራ ህዝብ እንታገላለን ብለው ጫካ ካሉ ወገኖች የማስጠነቅቀው ነገር አለው። እሱ ወልቃይት ነው። ሙሉ በሙሉ ባያልቅም አሁን ነጻ ወጥቷል። ይህንን ነጻነት ለማሳጣት ከወያኔ ጋር የሚያብር ካለ ጠላታችን ነው። እኛ መሳሪያ አዙረን እንታገላችኋለን። አማራ ጋሪ ጥያቄ አለ የምትለው ከሆነ ጥያቄ ካለ በንግግር መፍታት ነው። ይልቅ ኖ በጋራ ሆነን ወያኔን እንፋለመው በማለት አሸተ ደምለው ጥሪ ያቀርባል። ወያኔን ለመታገል ግን ከብልጽግና ጋር የጀመራችሁትን ውጊያ አቁሙ፣ ሰላም ፍጠሩ በማለት ፋኖን መክሯል። ይህንን ተከትሎ በርካቶች ግን አስተያየት በመስጠት ላይ ሲሆኑ ለመሆኑ የአማራ ጥያቄ ወልቃይት ብቻ ነው ወይስ ራያ፣ መተከለስ፣ ደራስ? ለመሆኑ በወለጋ የሚፈናቀለው የሚገደለው አማራ ውስጥ አዲስ አበባ አትገባም ተብሎ የተከለከለው አማራ ውስጥ በግፍ የታሰረው አማራ ውስጥ ትጥቅ ሆነ አጠቃላይ አናውርድ ብሎ መንግስት ድሮኑን ታንኮን ይዞ ክልል ውስጥ ገብቶ የሚፈጀው ስለምን ቀሪ አማራውን ረሳቸው? ለመሆኑ የቱ የፋኖ ኃይል ነው ወልቃይት ጠገዴ ለህወሓት እንሰጣለን ወይም እንሸጣለን ያለው በማለት ለአሸተ ደምለው በርካቶች በተቃውሞ ምላሽ እየሰጡ ይገኛሉ። ሌላው የኤርትራ ሻዕቢያ ወታደርና ሲቪል አመራሮች ትግራይ መግባታቸውና ሞቅ ደመቅ ያለ አቀባበል መደረጉ በርካቶችን እያነጋገረ ይገኛል። የኤርትራ ሻዕቢያ ወታደር ሲቪል አመራሮች እንዲሁም የድንበር አካባቢ ነዋሪዎች ሉዓላዊ ድንበር ተሻግረው በኢትዮጵያ የትግራይ ክልል ጉለምሃ ወረዳ ዛብሃን ሁፃ በተባለ ስፍራ ተገኝተው ነበር ተብሏል። ይህ የሆነው በተለይ ከትናንት በስቲያ እሁድ 26 ቀን 2018 ዓ.ም ነው። በስፍራው የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይለኝ፣ የትግራይ ኃይል አመራሮች፣ የኤርትራ ሻዕቢያ ወታደራዊ አመራሮች፣ የኤርትራ ሰንዓፈ አካባቢ መንግስታዊ ሲቪል አመራሮች እንደነበሩ ታውቋል። የትግራይ ክልል መገናኛ ብዙኃን የህዝብ ለህዝብ ግንኙነት መድረክ ተካሂዷል ሲል ዘግቧል። ከኤርትራ የወጡት የሰና አስተዳዳሪ አቶ እንድሪስ አሊ የኤርትራና የትግራይ ህዝቦች በታሪክ በባህልና በማንነት እየተሳሰሩ ናቸው ሲሉ ገልጿል። አሁን በሁለቱ ህዝቦች መካከል የልማት እንጂ የጥይት ድምጽ ሊሰማ አይገባም ብሏል። የህወሓት ማዕከላዊ ኮሚቴ አባል ፍስሐ ኃይለኝ የህዝባችን ታሪክም ባህል ማንነት አንድ መሆኑ እንደተጠበቀ ሆኖ አብሮ በሰላም የመኖር የመስራት ባህል አላቸው። የጋራ ጠላት ሲገጥማቸው አብረው ታግለው የሚያሸንፉ መሆናቸው የደርግን ስርዓት ለመጣል የተደረገውን ትግል አብነት ገልጿል። በአጠቃላይ አሁንም በጋራ ጠላታቸውን በጋራ ሆነው ይፋለማሉ ሲሉ ገልጿል። በአብሮነት ጉዞ ውስጥ ችግሮች አልነበሩም ማለት ባይቻልም ዋናው ነገር ሁለቱ ህዝቦች ችግሮቻቸውን አርመው እንዳይደገም ከልብ ከሰሩ በመጪው ዕድላቸው ላይ አብረው ከወሰኑ የተሻለ ሰላምና ልማት ማረጋገጥ ይቻላል ሲሉም ገልጿል። የጽምዶ እንቅስቃሴ አካል ነው በተባለው በዚህ ግንኙነት የኤርትራ የሻዕቢያ ወታደራዊ ሲቪል አመራር ድንበር አልፈው ጉለምሃ ወረዳ አጠቃላይ ሲገባ አቀባበል በተደረገላቸው ወቅት የትግራይና የኤርትራ ህዝቦች የሰላምና ልማት ጥምረት ወይም መንግስት በተደጋጋሚ የሚለው ጽምዶ የሚል መልእክትና ባናር ተይዞ ወጥቷል። አሁን ላይ ትግራይ ክልልን እያስተዳደረ ያለው የህወሓት አመራር ከፕሪቶሪያ የሰላም ስምምነት መፈረም በኋላ ከፌዴራል መንግስት ጋር ያለውን ግንኙነት ከሻከረው የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ጋር ግንኙነት መጀመራቸው በተደጋጋሚ ሲነገር ቆይቷል።
በተለይ የሰላም ስምምነት ተፈርሞ ብዙ ሳይቆይ ነበር ግንኙነት እንዳለ ሲነገር የነበረ። ከቅርብ ጊዜ ወዲህ ደግሞ ግንኙነቱ ጽምዶ በሚል ይበልጥ ጠንክሯል። የቀድሞ የትግራይ ጊዜያዊ አስተዳዳሪ የአሁኑ የጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ከወራት በፊት ከሻዕቢያ ጋር የሚደረግ ግንኙነት እጅግ የከፋ መዘዝ ይዞ እንደሚመጣ ሲያስጠነቅቁ ነበር። በፕሪቶሪያ ሰላም ስምምነት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈ የኢትዮጵያ መንግስት ማስወገድ የሚቻልበት እድል ካለ ብለ መንቀሽቀሽ በጣም አደገኛ ነው ሲሉ ያስጠነቅቃሉ። የለኛው የትግራይ ጦርነት ወቅት የፊት ወታደራዊ አመራር የነበሩትን ሌተና ጀነራል ጻድቃን ገብረትንሳኤ ከወራት በፊት የህወሓት አመራሮች የወንጀል ስራቸውን የቀድሞ ጦርነት የገባበት ውሳኔ ጨምሮ ለመሸፈን ከሻዕቢያ ከኢሳያስ መንግስት ጋር ሽርክና ጽምዶ መፍጠር ጦርነት ለመቀስቀስ እየሰሩ ነው ሲሉ በተደጋጋሚ ሲከሱ ይደመጡ ነበር። የትግራይ ጄኖሳይድ ኮሚሽን ባጠናው ጥናት በትግራይ ጦርነቱ 75% የግፍና የወንጀል ስራዎች የሰራው የኤርትራ ሰራዊት እንደሆነ በማመልከት ከኢሳያስ መንግስት ጋር መተባበር ጽምዶ መፍጠር ጥፋት እንደሚያመጣ በማመን ህዝቡ የሚደግፈው ተግባር እንዳልሆነ አደገኛ መዘዝ ይዞ የሚመጣ እንደሆነ አስጠንቀው ነበር። ይሁን እንጂ የኤርትራ ሰራዊት በትግራይ ይህን ያህል ወንጀል እንዲፈጽም ያደረገውና ሰው ያስገባው የኢትዮጵያ መንግስት መሆኑን በተደጋጋሚ ሲገልጹ ነበር። መንግስትም ደግሞ በተደጋጋሚ በሚሰጠው መግለጫ ጽምዶ ማለት ሀገር ውስጥ ያሉ የታጠቁ ኃይሎች ህወሓት፣ ሻዕቢያ፣ ሱዳን፣ ግብጽ ያካተተ መሆኑን ገልጾ ዋና ዓላማው የብልጽግና መንግስት መጣል መሆኑን በመግለጽ በተደጋጋሚ ወቀሳዎችን በመሰንዘር ላይ ይገኛል። ይህ በተለይም በትግራይ ጦርነት ወቅት ገዢው መንግስት ህወሓትን ለማጥፋት በሚል ከሻዕቢያ ጋር አንድ ኮማንድ መስርቶ በይፋ መዋጋቱ ጀነራሎች ጠቅላይ ሚኒስትሩ መናገራቸው ይታወሳል። አሁን ደግሞ ነገሮች ተገልብጠው ሻዕቢያና ህወሓት ጽምዶ ብለው መምጣታቸው ስጋት ደቅኗል ተብሏል። ሌላው የሀገራዊ ምክክር መድረኩ አሁንም በተቃውሞ እየተናጠ ይገኛል። በተለይ የሀገሪቱን ችግር ይፈታል ተብሎ ተስፋ የተጣለበት ላለፉት 4 ዓመታት በአጠቃላይ በሀገሪቱ እየዞረ አጀንዳ እየሰበሰበ ነው ሲል የነበረው ምክክሩ ከሰሞኑ አዲስ አበባ ላይ ወደ 4000 ሰዎችን ሰብስቦ ምክክር እያደረገ መሆኑን ከገለጸ ከ20 ቀን በላይ ሆኖታል። ይሁን እንጂ በምክክሩ ላይ ተቃውሞ እያስተናገደ አንድም ጠብ የሚል ነገር እየሰራ እንዳልሆነ እየተነገረ ይገኛል። ከነዚህ መካከል በተለይ ደግሞ ጦርነት ማስቆም አለመቻሉም፣ የታሰሩትን ፖለቲካ አጠቃላይ የግፍ እስረኞችን ማስፈታት አለመቻሉም፣ በአጠቃላይ ምክክሩ እስኪያልቅ እንኳን በሀገሪቱ ጦርነት እንዲቆም ማወጃ አለመቻሉና በተለይ ደግሞ ትግራይንም በአማራ ክልል ፋኖ ኃይል በኦነግ በትግራይ በኦሮሚያ ክልል የኦነግ ኃይሎችን ሳያካት የሚደረግ ምክክር ፈጽሞ ተቀባይነት የለውም በማለትም በርካቶች ተቃውሞ እያሰሙት ባለበት በአጠቃላይ ምክክር አሁንም በአዲስ አበባ በተቃውሞ እየተናጠን ቢሆን ቀጥሏል ተብሏል። በትናንትናው ዕለት ግን አዳዲስ መረጃዎች ወጥቷል። በተለይ አዲስ አበባን በተመለከተ ጠንከር ያለ ተቃውሞ አስተናግዷል። በሀገራዊ ምክክር ኮሚሽን መድረክ ላይ በዋና ከተማ አዲስ አበባ አስተዳደራዊ ህጋዊ ማዕቀፍ ዙሪያ የተካሄዱ አነጋጋሪ ውይይቶችና ተቃውሞች ተጠናክረው ቀጥሏል ተብሏል። አሁን የደረሱን አዳዲስ መረጃዎች እንዳመላከቱት ከሆነ የኢትዮጵያ ሀገራዊ ምክክር ኮሚሽን ባዘጋጁ የምክክር መድረክ ላይ የአዲስ አበባ ከተማ አስተዳደር ወሰንና የባለቤትነት ማዕቀፍ በተመለከተ በተሳታፊዎች መካከል የጠበቀ የሀሳብ መሞገትና ስፋት ያለው ውይይት ተካሂዷል ተብሏል። በመድረኩ ላይ ከተለያዩ የሀገሪቱ ክፍሎችና የፖለቲካ ድርጅቶች የተወከሉ ተሳታፊዎች ተገኙ ሲሆን በአዲስ አበባ ጉዳይ ግን የተለያዩ አቋሞች ተንጸባርቀዋል። ከተንጸባረቁ ዋና ዋና አቋሞች መካከል አንድ የውይይት ወገን ነው። አዲስ አበባ የሀገሪቱ ዋና ከተማ የፌዴራል መንግስት መቀመጫ እንዲሁም የአፍሪካ ህብረትና የዓለም አቀፍ ተቋማት ማዕከል በመሆኗ የሁሉንም ኢትዮጵያን እኩል ተሳትፎና የፌዴራል ከተማን ማዕቀፏ ጠብቃ መቀጠል አለባት የሚል የበርካቶች ሀሳብ ነው። በላ በኩል የቀረበው ተቀለቅም የኦሮሚያ ክልል አዲስ አበባ ላይ ባለው ታሪካዊ ህገ መንግስታዊ አሰራር ላይ የተመሰረተ ልዩ ጥቅምና አስተዳደራዊ ቁርጠኝነት ሊከበር እንደሚገባ እንዲሁም የማንኛውም ውሳኔ ሂደት አሁን ያለውን ህገ መንግስታዊና ክልላዊ ማዕቀፎች ያገናዘበ መሆን አለበት የሚሉ ሀሳቦች ተከራክረውበታል። ታዲያ የኮሚሽኑ የተሳታፊ ስጋት ነው። በውይይቱ ወቅት የተወሰኑ ተሳታፊዎች በሰው አመራርና በምሁራን አስተያየት አሰጣጥ ሂደት ላይ ቅሬታቸውን ገልጸዋል። አንዳንዶች በውይይት ላይ ተጽዕኖ ለማሳደር የተደረገው እንቅስቃሴ ነበሩ ሲሉ ሲተቹም፣ ኮሚሽኑ በበኩሉ ዓላማው ሁሉንም ወገኖች በማሳተፍና የተለያዩ ሀሳብ በማስተናገድ ሀገራዊ መግባባት መፍጠር እንደሆነ በተደጋጋሚ ይገልጻሉ። በተጨማሪም በውይይት መጨረሻ ላይ የቀረቡት የህግና የህገ መንግስት ማሻሻያ ሀሳቦች አሁን ካለው የህግ ማዕቀፍ ጋር እንዴት እንደሚጣጣም ሰፊ ክርክር ያስነሳ ሲሆን የምክክር ሂደቱ በቀጣይ በነፃነትና በተካተተ መልኩ መቀጠል እንዳለበት ጥሪ ቀርበዋል። በተለይ በትናንትናው ምክክር ላይ የኦሮሚያ ባለስልጣናት ክልሉን ወክለው የገቡ ተወያዮችም ዳግም ረብሻ መፍጠራቸው ተነግሯል። ከምክክሩ አባላቶች በርከት ያሉ የክልሉ ባለስልጣናትና አጠቃላይ ከክልሉ የመጡም አጠቃላይ ወደ ስብሰባ አዳራሽ ገብተው እንደነበር ተነግሯል።
በማስፈራራት ጭምር ድምጽ ብልጫ ለማግኘት ያደረጉት ሙከራ ለመሳካቱ ሲነገር ይህንን ተከትሎ የክልሉ ባለስልጣናት ምክክሩ ግብዓት ለማግኘት እንጂ በፍጹም አዲስ አበባ ላይ ለመወሰን አይሆንም በማለት መግለጻቸው ተነግሯል። በተለይ በምክክሩ ላይ የተሳተፉት የፌዴራል መንግስት ባለስልጣናት ወክለው የገቡ አዲስ አበባ የፌዴራል መንግስት መሆን አለበት በሚል ቢወስኑ ነው በእነ ሽመለስ በኩል ተቃውሞ ማስተናገዱም ተነግሯል። ውሳኔው መሻሩ ነው የተነገረ የሚገኘው። የኦሮሚያ ክልል የወከሉ ባለስልጣናት ተመካካሪዎች አዲስ አበባ የፌዴራል እንድትሆን አጠቃላይ የሚለውን የክልሉ ህገ መንግስት በፍጹም አይፈቅድም። ይህ የሚሆነው ከሆነ የኦሮሚያ ህዝብ ከዳር ዳር ይነሳል፣ አመፅ ይቀጣጠላል፣ በፍጹም አይሆንም በሚል በአዲስ አበባ ጉዳይ ላይ የተወሰነ ውሳኔ መሻሩ ተገልጿል። በምክክሩ ኮሚሽን ምሁራን ተብለው ተመርጠው የተሰየሙ ግለሰቦች ትናንት በጋራ በአንጸባረቁት ሀሳብ አዲስ አበባ የኦሮሚያ ካልሆነች ሀገር ከባድ ችግር ውስጥ ይገባል፣ ከባድ አመፅ ይነሳል በማለት በጋራ ከምክክሩ ኃላፊዎች ጋር ሆነው ተወያዩ ተበቃለ። ተመካካሪው በጋራ በመሆን የኦሮሚያ አዲስ አበባ እንድትሆንም ለማሳመን በማስፈራራት ጭምር ጥረት ማድረጋቸው ተነግሯል። ይህን አንቀበልም ያሉ በርካታ ጥለው እየወጡ ወደ ሀገራቸው መሄድ ላይ መሆናቸውም ተነግሯል። የኦሮሚያ ባለስልጣናት አዲስ አበባ በፍጹም የኦሮሚያ ካልሆነችም አመፅ እንጠራለን በማለት ማስፈራራታቸውን ቀጥሏል ተብሏል። በተለይ ደግሞ ብልጽግና እንደ ብልጽግና በአዲስ አበባ ጉዳይ የፌዴራል መንግስት እንድትሆን እንዲሁም ደግሞ አጠቃላይ ተመካካሪዎቹ ከኦሮሚያ የመጡትና ባለስልጣናት ውጭ ያለው ተመካካሪ አዲስ አበባ ፌዴራልነት ሆን ተጽዕኖ ለማሳደር ሙከራ ቢያደርጉም ግን በአጠቃላይ አመፅ እንጠራለን በማለት በኦሮሚያ ክልል የወከሉ ባለስልጣናትም አሁንም እያስፈራሩና ችግር እየተፈጠረ እንደሆነ ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መርጃ ይመስላል። ከሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩ።